የእግዚአብሔርን ልጅ ድምጽ የሚሰሙበት ሰዓት ይመጣል ተብሏል። ስለዚህ ይህ የሚሞተው የማይሞተውን ይለብሳል በትንሳኤው ጊዜ። ይህ የሚሞተው በመጨረሻው ሰዓት የማይሞተውን ይለብሳል። ስለዚህ ሙታን ሕያዋን ሆነው ይነሳሉ ተብሎ ተጽፏል። ወይ ጉድ! ስለመነሳት አላወራህም። ዝም ብሎ መነሳትና ገነት መግባት የለም። ፕሮሰስ አለው እያንዳንዱ ነገር። ምንድነው የምታወራው? ለዋሻው ላጠፋኸው እንዴ? ቆይ አንዴ በቃ አሁን መልስ የለህም። አየህ፣ 1 ሰከንድ ነው የሱ መልስ። እኔ ግን ከምን መልስ እንደምጀምር ልንገራችሁ። የመቀስቀሻዋ ሰዓት ማንም የማያውቃት ሲሆን ፀሐይ እንኳን 3 ክንድ ከጭንቅላትህ የምትርቅ ስትሆን በሚሊዮን በቢሊዮን የሚቆጠሩ ነፍሶች የዛን ቀን ፍርዳቸውን ለመጠበቅ ይቆማሉ። በሀብታምና በድሃ መሃል 500 ዓመት ልዩነት ሲኖር ድሆች እና እውነተኞች ለአላህም ሱጁድ ያረጉ ለአላህም የሰገዱ በአላህ እዝነት ወደ ገነት የሚገቡበት ብሪጅ አለ። ያ ብሪጅ በአንቀልቃይ እሳት የሆነ ሲሆን ያን ብሪጅ ካላለፍክ አትሄድም። የሀብታሞች ግን እና የድሆች የ500 ዓመት የሚያክል ዲፈረንስ ሲኖር ሀብታሞች ሀብቱን ከየት እንዳመጣ ሀብቱ ምን ላይ እንደዋለ እያንዳንዷን ቁጭ ብሎ ካልኩሌሽን የምትሰራባት ስትሆን የመጀመሪያውም የጀነትን ምግብ ጀነት ምን እንደሆነ ኢሳ የዛኔ ኢየሱስም ቢሆን ማለት ነው እኔ አላቃችሁም ይጠየቃል። እሱም ቢሆን እኔና እናቴን አምልኩኝ ብለሃልን ሲባል ብላቸውማ በአንተ ዕውቅና ቢሆን እንጂ 5 ነብያቶችም ትልቅ ቦታ ያላቸው ሲሆን አብርሃም፣ ሙሳ፣ ኖዋ፣ ኢሳና የነብያቶች መደምደቢያ ነብያችን ሰለላሁ ዐለይሂ ወሰለም ይባላሉ። ይሄን ሁሉ ዕውቀትና እውነት ደግሞ የሰጡን በአንድነት አላህን እንድንመራ ያረጉን ደግሞ ሰላትንም ያስተማሩን የአላህንም እዝነትና ርህራሄንም ያሳዩን በቅዱስ ቁርአንም በሳቸው የተላለፈልን ጅብሪል እንኳን ቢጠየቅ ማንን ትወዳለህ ቢባል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚል ሲሆን ከዚህም በላይ ወንድሞቼ ስለዛች ቀንና ስለዛች ሰዓት እያንዳንዷን ትንታኔ ልንሰጥህ እንችላለን ማለት ነው። ኦኬ። ስለዚህ ኢየሱስ የዛ ቀን በቀኝ ነው በግራ ቆሞ ንግግር ነው የሚያደርግላችሁ ወይስ አንተ ምድር ላይ እንደ ልብህ የኖርከውን ለአንድ ደቂቃ ሳትጠየቅ ለፈጣሪ ኢየሱስም ሰግዷል፣ ሙሳም ሰግዷል፣ ኢብራሂምም ሰግዷል፣ ኖዋም ሰግዷል፣ ነብያችን ሰለላሁ ዐለይሂ ወሰለም ሰግዷል። እኛስ ታዲያ በቢሊዮኖች የምንቆጠር ሙስሊሞች ለአላህ በቀን 5 እየሰገድን ለአላህ በቀን 5 እያወሳን እኛስ ወደ ጎን ተደርገን ነው እናንተ የኢየሱስ ህዝቦች ቀጥታ የምትገቡት ያለ ጥያቄና ያለ መልስ ለማይታየው ለማይዳሰሰው የሰገድን እኛ በጥራት እሱን ያመለክን ልጅ ያዘ ያልን ያልወለደውን ያልተወለደውን የሰባያቱን የጨረቃ የፀሐይን ምልክቶች ያደረገልንን የተራሮቹን የሁሉንም ፍጥረት ባለቤትን እኛ ምን ሰግድለትን እኛ ተረስተን ነው እናንተ በኢየሱስ በፍጥረት ወደ ገነት የምትሄዱትን? ፍርድስ አይሰጥምን? ጥያቄስ አይጠየቅምን? የሞት መላእክቶችስ ወደ እንዴ መልስ እኮ መለስክ 5 ደቂቃ 10 ደቂቃ ተሰጥቶ በ1 ደቂቃ ባነሰ መልስ ሰጥታል። እኔ ደግሞ ከፈለኩ 10 ሰዓት አወራለሁኝ። የሞት መላእክቶችስ ቢሆኑ ከግራና ከቀኝ ጥሩ ስራዬን መጥፎ ስራዬን ካፌ ምትወጣዋን ወለምታዬን ሁሉ የሚጽፉት ሲሆኑ ጥሩ ስራ ከመጥፎ ስራ በሚዛን በሚቀመጥበት ሰዓት ለናንተ ሚዛን አይሰራምን? ይሄን ነው የምትሉኝ እናንተ ተረት? ይሄ ሁሉ እስቲ ከነብያቶች ሁሉ በቢሊዮን ነብያችን ሰለላሁ ዐለይሂ ወሰለም ኢየሱስ እኮ በቅርብ እኮ ነው ማመንና ማምለክ እኮ እንደዚህ ሌጋል እንዲና ሐላል እኮ በአዋጅ እኮ የወጣው እንጂ ኢየሱስ በኖረ እስከ 100 ዓመት እስከ 200 ዓመት እኮ ማንም ፈጣሪ ነው ብሎ አያስብም እኮ። ተሰብስበው እንትን ሀገር ምንድን ነበረ ፊደል ተሰብስበው ያ ንጉስ
ኢየሱስ አምላክ ነው አይደለም የሚለውን ቄሶቹን ተወያዩ እስኪላቸው ድረስ እኮ ስላሴ የሚል ኮንሴፕት ራሱ አልነበረም። ስላሴ የሚል ኮንሴፕት ባይብል ውስጥ የሌለን አምጥታችሁ ታዲያ እኛ ሙስሊሞች the ones who submitted to one God to one Allah እኛ ወደ ጎን ተደርገን ነው እናንተ ለሰከንድ ያልሰገዳችሁ ሰዎች ለፍርድ ማትቀርቡትን? ኢየሱስም ቢሆን 40 ቀን 40 ሌሊት ሰግዷል ለፈጣሪው። ስንት ቀን ነው የሰገዳችሁት እናንተ? ማን ነው በሌሊት ተነስቶ ለአላህ ሱጁድ ያደረገው? አላህ አርረህማን ልጅ ያዘ ያለው ማን ነው? ወለደ ያለው ማን ነው? በሴት ማህፀን ተወለደ ያለው ማን ነው? ይቺን ዓለም ብቻ አስበህ እኮ ፈጣሪን መሳል እንደማትችል በጣም አዝናለሁ። በእንደዚህ አይነት የወረደ የአይምሮ ሌቭል ውስጥ የሰው ልጆች ስላለን ማለት ነው። ስለዚህ እናንተ የኢየሱስ ተከታዮች እኛ ኢሳን እኛ እንወደዋለን። ምን ተፈጠረ ደግሞ ደርሼ እንዴ? ስለመጨረሻው ቀን ስለመጨረሻው ደቂቃ ንገረኝ አልኩትኝ። አው የዛ ቀን እንደዚህ ብቻ ነው የሚሆነው ብሎ ከአንድ ደቂቃ ያነሰ መልስ ሰጠኝ። እኔ ደግሞ 10 ሰዓትና 10 ቀን ስለመጨረሻው ስለመቀስቀሻ ቀን ላወራ እችላለሁኝ። በሀብታምና በደሃ መሃል እንኳን የ500 ዓመት ልዩነት ሲኖር ሀብታም ሀብቱን ከየት እንዳመጣ ወዴት እንዳረገ ዘካ ሰጥቷል አልሰጠም የሚል ትልቅ ካልኩሌሽን እንዳለበት በዛ መሃል የገነት ሽታን ያቋታል። የገነት ሽታ ምን እንደሆነ የገነት ምግብ እሱ እኮ ቤቲ አንዳንዴ እሱ አላመነም። እሱ እኮ ሃይማኖቱ አይደለም እኮ አሁን ስታስረጂው ፎቶ ነሽ በእንደዚህ አይነት ሁኔታ አይደለም። እዩን እኛ እያለሰለሰን ያዝነው እያስረዳሁት አይደለም ስለመጨረሻው ቀን እሱ ስለማያውቅ እኔ ደግሞ ለሁሉ አያውቅም። ታዲያ አሁን አንቺ እሱ ብትነግሪው አሁን እንደዚህ ሁሉ ብለሽ ብትነግሪው አይገርመውም። ለምን ተገረኝ አንድ ሰው የተሰቀለለታል እሱ ተውና ኢሳ ራሱ የሚመለሰው መቼ ነው? እስቲ ስለ ኢሳ መመለስ ንገረን እስቲ። ነብያችን ሰለላሁ ዐለይሂ ወሰለም ምን ልብስ እንደሚለብስ ስለ ጠረኑ እንኳን ደጃል እሱን አይቶ ሊፈረጥጥ ሲል ኢሳ ገና ሲመጣ በሁለት መላእክቶች ተከቦ ሲመጣ ለ40 ዓመት ምድርን ሊገዛ ሊያስተዳድር የዛን ቀን ክሮሱን ሊሰብር መስቀሉን ሊሰብር የሚመጣበትን ቀን እንኳን እስቲ አስረዳኝ። ቢካዝ በክርስትና ውስጥ ክርስትና የሚባል ሃይማኖት የለም። በዛ ውስጥ ከመጽሐፍ ቅዱስ ውጪ ስለዛች ቀን ስለዛች ደቂቃ ስለ ኢሳ መምጣት ስለ ጀነት ለምሰደው አሉ ከታች ኦኬ ለምሰደው አሉ ከታች እኔ ስላላየሁ እኔ ያለው አብዱ መሊክ እናንተም ቀጥሉ እስቲ ስለዛች ቀን ስለዛች ደቂቃ ስለዛች ሰዓት። ራሱ ኢየሱስም ብሏል እኮ መላእክታም ቢሆን ወልድም ቢሆን ያቺን ቀን አያውቅም ከአብ በስተቀር ብሏል። ስለዚህ የኢየሱስ ዕውቀት የቱ ጋ ነው? ይቅር ባይነቱስ የቱ ጋ ነው? ምክንያቱም ሲሰቅሉት እኮ አልተሰቀለም፣ ግን ሲሰቅሉት እኮ የሚያረጉትን አያውቁምና ይቅር በላቸው ነው ያለው። ይቅር ልበላቸው አላለም፣ ይቅርም በላቸው አላለም። ይቅር በላቸው። ስለዚህ ኢሳ ይቅር ባይም አይደለም ተመላኪም አይደለም፣ የመጨረሻው ቀንንም አያውቅም። አምላክ ከሆነ ለምንድን ነው ወልድም ቢሆን መላእክታም ቢሆን የዛች ቀን ማንንም አያውቅም ለምን አለ? የሚያረጉትን ማያውቁምና ይቅር በላቸው ለምን አለ? የይቅር ባይነት ባለቤት እሱ እንዳልሆነ አረጋገጠ። አብ ከኔ ይበልጣል፣ ይሄ ሁሉ ማረገው በኔ ፍላጎት አይደለም፣ ይሄ ሁሉ ሚራክል ከኔ አይደለም አለ፣ መሰከረ። ስለዚህ አሁን እነ አብዱ መሊክ እነ ኢብራሂም ነብያችን ሰለላሁ ዐለይሂ ወሰለም ውዱ ነብያችን የነብያቶች መደምደሚያ ይሄው ደግሞ በቁርአን አንቀጽ የተረጋገጠልን የነብያችን መምጣት በራሳቸው በተውራታቸው ተረጋግጧል ያለውን የቁርአን አንቀጽ ታያይዙና ኢቭን በባይብል ነብያችን ሰለላሁ ዐለይሂ ወሰለም እንደሚመጡ መጽሐፍንም እንደሚሰጣቸው ማንበብና መጻፍ እንደማይችሉም ትንቢተ ኢሳይያስ 29 13 14 12 ሙሉ ትንቢተ ኢሳይያስ እንደውም ለነብያችን ሰለላሁ ዐለይሂ ወሰለም ነው። ስለዚህ ፕሊዝ ምክንያቱም ብዙ የማታውቁት ዕውቀት አለ። እኛ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም
በጅብሪል በመመራት አላህ በሰጣቸው ዕውቀት ደግሞ በሐዲስም በቁርአንም ስለመቀስቀስ የሚለውን ቃል ራሱ እኮ አታውቁትም። መቀስቀስ የሚለውን ቃል እኮ አታውቁትም። ስለሱ ያስረዱናል እነ መርየም። ጨረሽ? እኔ አልጨረስኩም። አቅም የጿመኛ ስለሆንኩኝ አቅም ስላነሰኝ ነው እንጂ እኔ አልጨርስም። አንድ ሳምንትም ይሄ ቤት ተከፍቶ አንድ ሳምንት ነብያችን ያስተማሩንን የአላህን ቃልን ሳወራ መክረም እችላለሁ። ችግር የለብኝም። ኢብራሂም ትቀጥላለህ ኢንሻአላህ። እኔ መግሪብ እሰግዳለሁና ከዛ በኋላ እኔ እቀጥላለሁ። እዚህ ጋር ያላችሁ 95 ሰዎች እኔ ብቻ ማስታወቂያ ነው እና እዚህ ያላችሁት ሁላችሁም ቤቴ ገብታችሁ ኮፒ ሊንክ